ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው የምንመለከተው ኢትዮጵያ ስላስመዘገበቻቸው የዲፕሎማሲ ድሎች ናቸው። እነዚህ ድሎች መች ነው መነሻቸው? አሁንስ ምን አይነት ደረጃ ላይ ደርሰዋል? የሚሉትን የምንመለከት ይሆናል። ኢትዮጵያ ከለውጡ በኋላ ያሳየችው የዲፕሎማሲ ድል ግዙፍ እንዲሁም በቀጠናው ያላትን አንከር ስቴትነት ያረጋገጠም ጭምር እየሆነ መጥቷል። አብራችሁን ሁኑ። ኢትዮጵያ ስትከተል የነበረው የዲፕሎማሲ አካሄድ አንዴ ከፍ አንዴ ዝቅ ሲል ቆይቷል። በአድዋ ጊዜ ግን ከፍተኛ የተባለ ደረጃ ላይ ደርሶ ነበር። ግን ከዛ በኋላ በነበሩት ሂደቶች በጣም አዝጋሚ እንዲሁም ዝግ የተባለ የዲፕሎማሲ አካሄድን ስንከተል ነበር። ከለውጡ በኋላ ኢትዮጵያ ሙሉ በሙሉ የዲፕሎማሲ ስራዋን ቀይራለች። የውጭ ጉዳይ ፖሊሲ ሙሉ በሙሉ ሪፎርም ተከናውኖበታል። ኢትዮጵያ ስታከናውን የነበረው ሪፎርም ሙሉ በሙሉ ውጤታማ፣ ስኬታማ የሚባል ደረጃ ላይ ደርሷል። አሁን ላይ በረከቶቹ መታየት ጀምሯል። ኢትዮጵያ ለመጀመሪያ ጊዜ ጎረቤትን ቅድሚያ የሰጠ ዲፕሎማሲ ተከትላለች። በዚህም የተነሳ ኢትዮጵያ የምትሰራቸው ትልልቅ የተባሉ ፕሮጀክቶች፣ ምርቃቶች እንዲሁም አብሮ መስራት ላይ ጭምር ጎረቤቶች ተሳታፊ እየሆኑ መጥተዋል። እንዲሁም ኢትዮጵያ የምታከናውናቸው አንድም ወገን ላይ ያልወገነ እንዲሁም የትኛውንም ጥቅም ሙሉ በሙሉ ከሀገራዊ ብሔራዊ ጥቅም ጋር ያስተሳሰረ በመሆኑ ኢትዮጵያ የትኛውም ጎራ ውስጥ ተዘፍቃ አልተገኘችም። ከደቡብም ብሪክስም እንዲሁም ከቻይናም ከራሻም ከአሜሪካም ከአረቡም ጋር መስራት የሚያስችል ክፍት የሆነ በዚህ ሰዓት ላይ የተከተለችው ዲፕሎማሲ ምናልባትም ሞደርን የተባለ ዲፕሎማሲም ጭምር ነው። ኢትዮጵያ ከለውጡ በኋላ አብሶ ከመጋቢቶቹ በኋላ የታዩት ለውጦች የዲፕሎማሲ ውጥኖች ስኬታማ የሚባሉ ናቸው። ምክንያቱም ኢትዮጵያ አሁን ላይ ዳግማዊ አድዋን ማረጋገጥ ችላለች። በዚህም የተነሳ የኢትዮጵያ ዲፕሎማሲ ተፈላጊ እየሆነ መጥቷል። ያኔም ዲፕሎማሲ ነበረን፣ ግን በመሃል ላይ በነበሩት ኢትዮጵያ ስትከተላቸው የነበሩት የዲፕሎማሲ ግንኙነቶች ሙሉ በሙሉ ዝግ ወይንም ደግሞ የዲፕሎማሲ ስራው ጡረታ መውጫ ነበረ። አሁን ላይ ግን በኢንስቲትዩቶች እንዲሁም በትምህርትም በእውቀትም የታከለ ሆኗል። ኢትዮጵያ ግልጽ ተጨባጭ የሆነ የዲፕሎማሲ መርሆችን መከተል ጀምራለች። ኢትዮጵያ በሰፊው ውጤታማ ያደረጋት ዲፕሎማሲ ደግሞ የኢኮኖሚ ዲፕሎማሲ ነው። ኢትዮጵያ ኢንቨስትመንትን ለመሳብ በሰፊው እየሰራች ትገኛለች። ልማትን ለመደገፍ እንዲሁም ኢትዮጵያ የኢንዱስትሪ ፓርኮቿ ጭምር የዲፕሎማሲ ማዕከል እየሆኑ መጥተዋል። በሰፊው በኢትዮጵያ ውስጥ ያለውን የኤሌክትሪክ እንዲሁም የውሃ ኃይልንም ለመጠቀም የዲፕሎማሲ ስራዎች በሰፊውና በፍጥነት እየተከናወኑ ነው። ኢትዮጵያ ውስጥ የተማረ እንዲሁም ወጣት የተባለ ጄኔሬሽን ስለሚገኝ ለየትኛውም ፕሮዳክቲቪቲ ወሳኝ ግብአትም እየሆነ ነው። ኢትዮጵያ ከለውጡ በኋላ እያከናወነቻቸው ያሉት የዲፕሎማሲ ስራዎች አንደኛውና ወሳኝ የተባለው ኢትዮጵያ ያላትን አቅም ያወቀ መንግስት መምጣቱ ነው። በዚህም የተነሳ ኢትዮጵያ የአፍሪካ ህብረትን እንዲሁም ኢጋድን በሰፊው እየተጠቀመች ነው። ጥቅሟ ደግሞ በሰፊው የሚገለጽ ነው። በቀጠናው ያሉትን ሽብርተኞችን የማስታገስ እንዲሁም ኢትዮጵያ ከጎረቤት ሀገሮች ጋር ተሳስራ መስራት መቻላ ነው። በአፍሪካ ህብረት ማዕቀፍም የሰላም ማስከበር ስራዎችን ኢትዮጵያ በበላይነት አሁንም እየተወጣች ትገኛለች። ይህ የዲፕሎማሲ እንቅስቃሴ የፓን አፍሪካኒዝም እንቅስቃሴን በሰፊው ነጥሮ እንዲወጣ አስችሎታል። ኢትዮጵያ በሰፊው አሁን ላይ ትኩረት ሰጥታ እየሰራችበት ያለው የዲፕሎማሲ መንገድ ይህ ነው፣ የደቡብ ትብብር። በዚህ ትብብር ላይ ኢትዮጵያ በሰፊው እየተንቀሳቀሰች ትገኛለች። የእውቀት ሽግግርን ደግሞ ዋነኛና መዳረሻ አድርገዋለች። ኢትዮጵያ በሰፊው የተማረ የሰው ኃይል እንዲሁም ወጣት የተባለ የሰው ኃይል ስላላት የእውቀት ሽግግርን በሰፊው በዋነኝነት እየሰራችበት ትገኛለች። እንዲሁም እያንዳንዱ እንቅስቃሴ ከሀገራት ጋር በመከባበር ላይ የተመሰረተ ሆኗል። ኢትዮጵያ ብሪክስን በአባልነት ከተቀላቀለች በኋላ ቀጠናዊ እንዲሁም ዓለም አቀፋዊ ተሰሚነቷም እየጨመረ መጥቷል። ኢትዮጵያ በእነዚህ ሀገራት መካከል የምታደርገው የንግድም የኢኮኖሚም እንዲሁም ተሰሚነትም እንዲሁም ኢትዮጵያ ላይ ሊደርሱ የሚችሉ ጫናዎችን በቀላሉ መቀልበስ እንድትችል አስችሏታል። ኢትዮጵያ የብሪክስ ስምምነት እንዲሁም የደቡብ ስምምነት ውስጥ በመግባቷ የአፍሪካን ድምፅ ለዓለም ማሰማትም ጭምር ችላለች።
ኢትዮጵያ አሁን ላይ በዲፕሎማሲው በደንብ ስኬታማ ያደረጋት ይህ ነው ለጎረቤት ቅድሚያ የሰጠ ዲፕሎማሲ። ኢትዮጵያ እንደምታደርገው ከሆነ ግጭት አፈታት ላይ በሰፊው እየሰራች ነው። የሰላም ማስከበር ደግሞ ዋነኛ ስራዋ ሆኗል። ኢትዮጵያ በጎረቤት ሀገሮች የሚታዩትን ግጭቶች ለማስቆም በመሄድ ጭምር የዲፕሎማሲ ስራ መስራት ጀምራለች። በዚህም የተነሳ በሱዳን ያለውን ቀውስ ለማረጋጋት እየቻለችም ጭምር ነው። ምናልባትም ኢትዮጵያ ከተሳካላት የሰላም ስምምነትንም ጭምር ታስፈርማለች ተብሎ ይጠበቃል። ኢትዮጵያ በጎረቤቶቿ ጋር የጀመረችው እንቅስቃሴ በዚህ ብቻ የተገደበ አይደለም። ይህ ደግሞ ወሳኝ ነው። ግሪን ዲፕሎማሲ በቀጠናው ያለው ስነ ምህዳር በጣም የተጎዳ ነው። ኢትዮጵያ በአረንጓዴ አሻራ እንዲሁም ከጎረቤቶቿ ጋር በሰፊው የመትከል ስራ እየሰራች ነው። ችግኞችን አፍልታም ለጎረቤቶቿ ጭምር መስጠት ጀምራለች። በቀጠናው ሰፊ የተባለ ተጠቃሚነት እንዲኖርም እያደረገች ነው። ኢትዮጵያ በግሪን ፓወር ላይ በሰፊው እየሰራች ነው። ታላቁ የኢትዮጵያ ህዳሴ ግድብም አንደኛው ማሳያው ነው። ኢትዮጵያ በዚህ ሰዓት ላይ ወዳጃዊ የተባለ እንቅስቃሴን አስጀምራለች። ይህ እንቅስቃሴ ደግሞ በዲፕሎማሲ ማዕቀፍ ውስጥ ያለ ነው። ኢትዮጵያ ከራሻ ጋር የወዳጅነት ስምምነት ስትራቴጂካል ዲፕሎማሲያዊ ግንኙነትንም ጭምር እያከናወነች ነው። በግዝፈቱ ትልቅ የተባለውን ኢትዮጵያ የምትገነባው የኒውክሌር ኃይል ማመንጫ ጣቢያንም ከራሻ ጋር በመሆን እየሰራች ትገኛለች። በዚህ እንቅስቃሴ ኢትዮጵያ ምናልባትም ከአፍሪካ ግንባር ቀደም ሊያደርጋት ይችላል ተብሎም ይጠበቃል። ይህ የወዳጃዊ እንቅስቃሴ ኢትዮጵያን ትርፋማ እያደረጋት ነው። በዓለም አቀፍ መድረኮች ጭምር ኢትዮጵያ ተሳታፊ እንድትሆን አስችሏታል። በዘርፉ ደግሞ የሰው ኃይልም በሰፊው እያሰለጠነች ትገኛለች። የእውቀት ሽግግር ደግሞ ዋነኛ መዳረሻው ሆኗል። ራሻና ኢትዮጵያ ትብብራቸው አሁን ላይ በኢኮኖሚ እንዲሁም ስትራቴጂካል በተባሉ ጉዳዮች ላይ በሰፊው አብረው መቆም ጀምረዋል። ኢትዮጵያ ከቻይና ጋር የመሰረተ ልማት ግንባታዎችንም እያከናወነች ነው። ከህንድ ጋርም በሰፊው መስራት ጀምራለች። ኢትዮጵያና ህንድ የደቡብ ትብብርን በሰፊው እያጠናከሩ ይገኛሉ። መሪዎቿም አዲስ አበባን እንደ ቤታቸው እየተመለከቱ ነው። ከቱርክ ጋርም ኢትዮጵያ ትልቅ የተባለ ግንኙነት አላት። መሪዎቿ አዲስ አበባን መርጠዋል። ምክንያቱም ከቱርክ ጋር ኢትዮጵያ በሰላም ጉዳዮች ላይ መስራት ጀምራለች። በቀጠናዊ እንዲሁም በዓለም አቀፋዊ የሰላም ግንኙነቶች ላይ በሰፊው እየሰራች ነው። ቱርክ እንደሚታወቀው ከሆነ በዲፕሎማሲ አንጋፋ እንዲሁም ትልቅ የሚባል ደረጃ ላይ ትገኛለች። ኢትዮጵያና ቱርክ ደግሞ በአሁኑ ሰዓት ላይ በዲፕሎማሲ በጋራ መስራት ጀምረዋል። ኢትዮጵያ አንደኛው ካላት አቅም የአፍሪካ ህብረት መቀመጫ መሆኗ ነው። ይህንንም ተጠቅማ የዲፕሎማሲ ስራዋን እየሰራችበት ትገኛለች። ኢትዮጵያ የፓን አፍሪካኒዝም እንቅስቃሴ ሙቭመንትን አሁን ላይ እንደ አዲስ አቀጣጥለዋለች። በአፍሪካ ህብረት ስር ደግሞ እንዲቃኝም እያደረገችው ነው። የኢትዮጵያ በፓን አፍሪካኒስት እንቅስቃሴ እሳቤ የሚንቀሳቀሱ ግዙፍ የተባሉ ተቋም አሏት። ከነዚህ ውስጥም አንደኛው የኢትዮጵያን አየር መንገድ ነው። አየር መንገዱ አፍሪካን በማስተሳሰር 24 ሰዓት ይሰራል። እንዲሁም አፍሪካን ከአፍሪካን ጋር እንዲገበያዩ እንዲሁም አፍሪካን ወደ አንድ መንደርነት የመቀየር ስራን እየሰራ ይገኛል። የአፍሪካ ህብረት የወጠነውን ውጥን አጀንዳ 2063ን በሰፊው እየሰራበትም ጭምር ይገኛል። ኢትዮጵያ ከሪፎርሙ በኋላ ግልጽ እንዲሁም የሚታወቅ ፖሊሲን አስቀምጣለች። በእነዚህ መርሆች ላይ ትሰራለች። ከኢትዮጵያ ጋር ግንኙነት ማድረግ አሁን ለሀገራት አዳጋች አይደለም። ከዚህ ቀደም ከሪፎርሙ በፊት ኢትዮጵያ ዲፕሎማሲዋ የሚወሰነው በመሪዎች ፍላጎት ላይ ብቻ ነበር። አሁን ግን ኢትዮጵያ ብሔራዊ ጥቅሟን ማስጠበቅ የሚችል አጀንዳዎችን እንዲሁም የዲፕሎማሲ እንቅስቃሴና መርሆችንም ጭምር አስቀምጣለች። የመጀመሪያው የሀገር ሉዓላዊነት ነው። ሁለተኛው የግዛት አንድነት ነው። በሶስተኛነት ደረጃ ደግሞ ብሔራዊ ጥቅም ነው። ኢኮኖሚን መሰረት ያደረገ የዲፕሎማሲ እንቅስቃሴ ደግሞ በወሳኝነት ደረጃ ላይ አስቀምጣለች። ኢትዮጵያ የምግብ ሉዓላዊነቷን ለማስጠበቅ ያደረገችው እንቅስቃሴ ለዲፕሎማሲዋ ድሏ አንደኛ ሆኗል። ይህ ደግሞ በሰፊው የስንዴ ምርትና ኤክስፖርት ነው። በዚህም የተነሳ ከሀገራት ከኢትዮጵያ ጋር መነገድ ይፈልጋሉ። ኤክስፖርት የምናደርገውን ግብአቶች ማግኘት ይፈልጋሉ። በዚህም የተነሳ ኢኮኖሚያዊ ዲፕሎማሲን በስኬት ማጠናቀቅ ችላለች። ኢትዮጵያ በየዓመቱ በብዙ ሚሊዮን ዶላሮችም እያገኘች ትገኛለች። ለዲፕሎማሲውም አንደኛው አቅምም ጭምር እየሆነ መጥቷል።
ኢኮኖሚያዊ ዲፕሎማሲ ኢትዮጵያ በአሁን ሰዓት ላይ በሰፊው ተጠቃሚ እያደረጋት ያለው ይህ ነው። የውጭ ኢንቨስትመንትን በሰፊው እየሳበች ትገኛለች። በኢትዮጵያ ውስጥ የሚገኙ በኢንዱስትሪ ዞኖች ላይ ያሉ ሰፊ ኢንቨስትመንቶች የኢትዮጵያ የዲፕሎማሲ ውጤትም ጭምር ነው። ከአይኤምኤፍ እና ከወርልድ ባንክ ጋር ያደረገችው ስምምነቶች፣ የዲፕሎማሲ ግንኙነቶች ደግሞ ኢትዮጵያ አሁን ላይ የምንመለከተውን ኢኮኖሚካል ለውጥ እንድታደርግ አስችሏታል። የተከፈተ ኢኮኖሚ መኖሩ በሰፊው የዲፕሎማሲ ስራው እንዲቀል እንዲሳለጥም አድርጎለታል። ከዚህ በፊት የምንከተለው ዲፕሎማሲ ዝግ ነው፣ ኢኮኖሚያችንም ዝግ ነው፣ የትኛውንም እንቅስቃሴ ማድረግ አዳጋች ነበር። አሁን ላይ ግን ኢትዮጵያ ኢኮኖሚዋን በመክፈቷ የማክሮ ኢኮኖሚ ማሻሻያ በማድረጓ የተነሳ እንዲሁም የውጭ ጉዳይ ፖሊሲዋን ሪፎርም በማድረጓ የተነሳ ሰፊ የተባለ የዲፕሎማሲ ለውጥን እየተመለከትን ነው። ኢትዮጵያ ግሪን ኢኮኖሚ ላይ በሰፊው እየሰራች ትገኛለች። አንደኛው ደግሞ የዲፕሎማሲ ድሏም ጭምር ነው። ኢትዮጵያ የቱሪስት መዳረሻዎችን በሰፊው እየገነባች ትገኛለች። ኢትዮጵያን ኤርላይንስ ደግሞ በሰፊው እዚህ ላይ እየሰራ ይገኛል። ኢትዮጵያ ግዙፍ የተባለ ኢኮኖሚን ከዚህ ሴክተር ላይ እያገኘች ነው። አንደኛ ኢትዮጵያ የምታደርገውን መዳረሻን የማስፋት እንቅስቃሴ ኢትዮጵያ ተመራጭ የተባለች ለሲምፖዚየሞች እንዲሁም ለፎረሞችም ጭምር ለየትኛውም ስብሰባዎችም ጉባኤዎችም ተመራጭ እንድትሆን አስችሏታል። የኢትዮጵያ ዲፕሎማሲ ስኬታማ የተባለበት ዘርፍ ደግሞ ይህ ነው፣ የዲጂታል ዲፕሎማሲ ነው። በዚህም የተነሳ ኢትዮጵያ ግዙፍ የተባሉ ለውጦችን እያከናወነች ነው። የመጀመሪያውና ተጠቃሽ የሚሆነው ኢትዮጵያ በዲጂታል እንቅስቃሴ የምታከናውንበትን ሙሉ በሙሉ የወዳጅ ሀገራቶች እንዲደግፉት ሆኗል። ህንድ በቅርቡ ኢትዮጵያ የምታከናውነውን የዲጂታል ትራንስፎርሜሽን ሙሉ በሙሉ ለመደገፍ ተስማምታለች። ሁለተኛው ደግሞ ዲፕሎማሲያዊ ድል ይህ ነው። ኢትዮጵያ የምትሰራቸውን የኢኖቬሽን ስራዎች በኤአይ እንዲሁም በአርቲፊሻል ኢንተለጀንስ ያሉ ስራዎችን ለአፍሪካውያን ወንድሞቻችን ማጋራት ጀምረናል። የፓን አፍሪካም እንቅስቃሴም በዚህ ውስጥ በሰፊው መታየት ጀምሯል። እንደ ቴሌብር ያሉ አገልግሎቶችን ኢትዮጵያ ለአፍሪካውያን ሀገራቶች መስጠት ጀምራለች። በዚህም የተነሳ ከኢኮኖሚያዊ እንዲሁም ከዲፕሎማሲያዊ ድልም ማለፍ ጀምሯል። አፍሪካን ማስተሳሰር አንድ ማድረግም ስኬታማ እየሆነ መጥቷል። ኢትዮጵያ አሁን ላይ የምትገነባቸው ግዙፍ ፕሮጀክቶች በአፍሪካውያን ብቻ ተጀምረው የሚያልቁ እየሆኑ መጥቷል። ፓን አፍሪካኒስት በሰፊው እየተሰራበት ይገኛል። የኢትዮጵያ የዲፕሎማሲ እንቅስቃሴ ውጤታማ ሆኗል። ኢትዮጵያ የምትገነባው የማዳበሪያ ፋብሪካ በአፍሪካውያን እጆች ተጀምሮ የሚያልቅ ነው። አሊኮ ዳንጎቴ ኢትዮጵያ ሙሉ በሙሉ ፓን አፍሪካኒስት ማበብ ጀምሯል። የኢትዮጵያ የአፍሪካ እንቅስቃሴ አሁን ላይ የሚታይ የሆነም ጭምር መጥቷል። በዚህም እንቅስቃሴ ኢትዮጵያ ከአፍሪካ ጋር ያላትን ግንኙነት ማጠናከር ጀምራለች። ፋብሪካዎቹን መገንባት ተቀዳሚ እየሆነ መጥቷል። አሁን ላይ ደግሞ ምናልባትም ከዓመታት በኋላ ኤክስፖርቱ መልሶ የአፍሪካን ሀገራትን የማዳበሪያ ፍላጎት ሙሉ በሙሉ የሚሸፍን እንደሚሆን ይጠበቃል። በዚህም የተነሳ ኢትዮጵያ ጥንግ ድርብ የተባለ የኢኮኖሚያዊ እንዲሁም ዲፕሎማሲያዊ ድሎችን እያገኘች ትገኛለች። የኢትዮጵያ ዲፕሎማሲ አሁን ላይ ከሪፎርም በኋላ ግልጽ የተባሉ ማሳያዎችን ማሳየት ጀምሯል። መገለጫዎቹ እነዚህ ናቸው። የአፍሪካውያን ፓርቲዎች በማኒፌስቶቸው ውስጥ ኢትዮጵያን እንደ አንድ ማሳያ ማቅረብ ጀምረዋል። እንዲሁም መገናኛ ብዙሃኖቻቸው፣ ፓርላማዎቻቸው ኢትዮጵያን ተምሳሌት እያደረጉ መወያየት ጀምረዋል። ኢትዮጵያ የዲፕሎማሲ እንቅስቃሴዋ ውጤታማ እየሆነ መጥቷል። አፍሪካውያን ኢትዮጵያን አሁን ላይ እንደ አርያ እንደ አይዶል መመልከት ጀምረዋል። በዚህም የተነሳ የኢትዮጵያ ሪፎርም ስኬታማ የሚባል ደረጃ ላይ ደርሷል። የመጋቢቱ ትሩፋት መጋቢ ሆኖ ተከስቷል። የሐሳብ ዴይሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ በሌላ አጀንዳ እስከምንገናኝ ሰላም ሁኑ።